ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ በዚህ ቪዲዮ የኢትዮጵያ ካፒታል ገበያ ባለስልጣንና የኢትዮጵያ ሰነደ መዋለ ንዋዮች ገበያ ምን ይሰራሉ፣ ካፒታል ገበያ ኢትዮጵያ ውስጥ እንዴት ይሰራል የሚሉትንና ሁላችንም ገንዘቡ ኑሮን እንደ ባለሀብት በካፒታል ገበያ ውስጥ ለመሳተፍ ማወቅ ያለብንን መሰረታዊ ትምህርት ለጀማሪዎች በሆነ መልኩ ይዤላችሁ ቀርቤያለሁ። ቪዲዮውን እስከ መጨረሻው ብትከታተሉት ብዙ ነገር ታተርፉበታላችሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግ አትርሱ። ቀጥታ ወደ ዝግጅታችን ስንገባ በዚህ ስልጠና የምናያቸው መጀመሪያ ላይ ካፒታል ገበያ ምንድነው የሚለውን እናያለን። ሁለተኛ የኢትዮጵያ ካፒታል ገበያ ባለስልጣን ወይም ተቆጣጣሪ አካሉ ምን ይሰራል የሚለውን እናያለን። ሶስተኛ ላይ የሰነደ መዋለ ንዋዮች ገበያ ምን ይሰራል። አራተኛ የኢትዮጵያ ካፒታል ገበያ ባለስልጣንና የኢትዮጵያ ሰነደ መዋለ ንዋዮች ገበያ ምን ልዩነት አላቸው? አምስተኛ ላይ የሰነደ መዋለ ንዋይ አይነቶች ምን ናቸው የሚሉትን በዝርዝር እናያለን። ስድስተኛ አንድ ኩባንያ የሰነደ መዋለ ንዋዮች ገበያ ላይ እንዴት ይዘረዘራል ወይም ሊስት ይደረጋል የሚለውን እናያለን። ሰባተኛ ላይ እኔና እናንተ እንደ ባለሀብት የካፒታል ገበያው እንዴት እንሳተፋለን የሚለውን በዝርዝር እናያለን። መጨረሻ ስምንተኛ ላይ የካፒታል ገበያ ጥቅሞችና ፈተናዎችን እናያለን። መጀመሪያ ላይ የካፒታል ገበያን ትርጉም እናያለን። ካፒታል ገበያ ማለት ኩባንያዎች የብድር ሰነድ ወይም አክሲዮን ሽጠው ገንዘብ የሚያሰባስቡበት፣ ባለሀብቶች ደግሞ ገንዘባቸውን አዋጣው ትርፍ የሚያፈሩበት አጠቃላይ የፋይናንስ ስርዓት ማለት ነው። በካፒታል ገበያ ውስጥ ሶስት ዋና ዋና ተዋናዮች አሉ። የመጀመሪያው ካምፓኒ ወይም ኩባንያ ነው። ኩባንያዎች የተለያዩ ስራዎችን ለመስራት ገንዘብ ይፈልጋሉ። ሁለተኛው ባለሀብት ወይም ኢንቨስተር የምንላቸው ናቸው። እጃቸው ላይ ገንዘብ ያላቸው በካፒታል ገበያው ለኩባንያዎች ገንዘብ የሚያቀርቡትን ማለት ነው። ሶስተኛው ተዋናይ ድርጅቶችና ባለሀብቶች የሚገናኙበት የካፒታል ገበያው ነው። በተፋጠነ መልኩ የብድር ሰነድ ወይም አክሲዮን ሽያጭና ግዢ የሚከናወንበት ነው ይሄ ካፒታል ገበያ። የካፒታል ገበያን አስፈላጊነት ስናይ የመጀመሪያው ኩባንያዎች ለልማት ትልቅ ካፒታል ማሰባሰብ ይችላሉ። የተለያዩ ኩባንያዎች ከባንኮች በቀጥታ ከመበደር ይልቅ ካፒታል ገበያው ላይ ከተለያዩ ባለሀብቶች የገንዘብ ምንጭ ማግኘት ይችላሉ። ሁለተኛ ባለሀብቶች ሀብታቸውን እያሳደጉ ትርፍ ማፍራት ይችላሉ። ሶስተኛው ጥቅም አጠቃላይ እንደ ሀገር የኢኮኖሚ እድገት ያስመዘግባል። አራተኛው የካፒታል ገበያ ጥቅም ስራ ፈጠራና የገበያ ትስስር እንዲዳብር ያደርጋል። ሁለተኛ የኢትዮጵያ ካፒታል ገበያ ባለስልጣን ወይም ኢትዮጵያን ካፒታል ማርኬት አውቶሪቲ የምንለው ምን ይሰራል የሚለውን ስናይ ይህ መስሪያ ቤት በዋናነት የካፒታል ገበያውን ህጋዊ ማዕቀፍ ለመፍጠር፣ ሰነደ መዋለ ንዋዮችን ለመመዝገብና የፋይናንስ ገበያ ተሳታፊዎችን ፍቃድ ለመስጠት የተቋቋመ ፌዴራላዊ ተቆጣጣሪ አካል ነው። ዋና ዋና ስራዎቹን ዘርዘር ባለ መልኩ ስናይ የኢትዮጵያ ካፒታል ገበያ ባለስልጣን የመጀመሪያው ስራው ፍቃድ መስጠት ነው። ለተለያዩ ደላሎች፣ ጠቋሚዎች ወይም ኢንቨስትመንት አማካሪዎች እንዲሁም ኩባንያዎች በካፒታል ገበያ ለመሳተፍ መጀመሪያ ላይ የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሊሰጣቸው ይገባል። ሁለተኛ ስራው መቆጣጠር ነው። እነዚህ ፍቃድ የተሰጣቸው ተዋናዮች ህግ ከጣሱ ቅጣት ይጥላል። ቅጣቱ ፍቃድ እስከ ማንሳት ሊደርስ ይችላል። በአጠቃላይ የባለ ሀብቶችን ጥቅም ማስጠበቅ የካፒታል ገበያ ባለስልጣኑ ዋና ስራ ነው። ሶስተኛው ስራው መመዝገብ ነው። አክሲዮን ወይም ቦንድ ለህዝብ ለሽያጭ ከመቅረቡ በፊት በካፒታል ገበያ ባለስልጣን መመዝገብ አለበት። አራተኛ ስራው አጠቃላይ ማህበረሰቡን ስለ ካፒታል ገበያ ማስተማር ነው። በዚህ ስራው ዋና ተልዕኮ በካፒታል ገበያ እውቀቱ የዳበረ ባለሀብት ማፍራት ነው። በዚህም የተለያዩ ስልጠናዎችን ይሰጣል ማለት ነው የኢትዮጵያ ካፒታል ገበያ ባለስልጣን። የኢትዮጵያ ካፒታል ገበያ ባለስልጣን እዚህ ጋር የተዘረዘሩትን ስራዎች እንዲሰራ ስልጣን የተሰጠው በካፒታል ገበያ አዋጅ ቁጥር 1248/2021 መሰረት ነው። ካፒታል ገበያ ባለስልጣኑ ማንኛውም ካፒታል ለህዝብ ሳይቀርብ ሁሉም ሰነደ መዋለ ንዋዮች ወይም አክሲዮኖች ከኢትዮጵያ ካፒታል ገበያ ባለስልጣን መጀመሪያ ፍቃድ ማግኘት አለባቸው። የኢትዮጵያ ሰነደ መዋለ ንዋዮች ገበያ ወይም ኢትዮጵያን ሴኩሪቲስ ኤክስቼንጅ ምንድነው የሚለውን ስናይ
በኢትዮጵያ ታሪክ ለመጀመሪያ ጊዜ በዘመናዊ መልኩ የተቋቋመ የአክሲዮንና የቦንድ መገበያያ ገበያ ወይም ስቶክ ኤክስቼንጅ ማርኬት ነው። ይሄ የኢትዮጵያ ሰነደ መዋለ ንዋዮች ገበያ ጃንዋሪ 10 2025 ነው የተመረቀው። በአጭር ጊዜ ውስጥም ከ50 በላይ የሚደርሱ ኩባንያዎችን ወደ ሊስቲንግ ለማስገባት እቅድ ይዞ ነው የጀመረው። ይሄ የኢትዮጵያ ሰነደ መዋለ ንዋዮች ገበያ መጀመሪያ ላይ ሊስቲንግ ውስጥ የገባው የወጋገን ባንክ ነው። በኢትዮጵያ ሰነደ መዋለ ንዋዮች ገበያ ሁለት አይነት ማርኬቶች አሉ። ኦቲሲ እና ሜን ማርኬት ምንለው የካፒታል ገበያውን ሪኳየርመንት የሚያሟላና ሊስቲንግ ውስጥ የገባ ኩባንያ ሜን ማርኬት ውስጥ ይሳተፋል። ሊስቲንግ ውስጥ ያልገቡ ኩባንያዎች ኦቲሲ ማርኬት ላይ ይሳተፋሉ። የሰነደ መዋለ ንዋዮች ገበያ ምን ስራዎችን ይሰራል የሚለውን በዝርዝር ስናይ የመጀመሪያ ስራው የተለያዩ ኩባንያዎችን በካፒታል ገበያ ውስጥ ለህዝብ ይዘረዝራል። ሊስቲንግ የምንለውን ማለት ነው፣ በአክሲዮን ወይም በቦንድ መልኩ። ሁለተኛ ስራው ዘመናዊ የኤሌክትሮኒክ ንግድ ስርዓት ወይም የኤሌክትሮኒክ ትሬዲንግ ፕላትፎርም ያቀርባል። ሶስተኛ ስራው በአክሲዮን ገበያ ውስጥ የሚገኙ የኩባንያዎች አክሲዮንና ቦንዶች ዋጋ በየደቂቃ ወይም በየሴኮንዱ ሲጨምርና ሲቀንስ ያንን የዋጋ ለውጥ ወይም ሪል ታይም ፕራይስ ኮቴሽን ያሳያል። አራተኛ ደላሎችን ይቆጣጠራል። ነፃና ፍትሃዊ የካፒታል ገበያ መኖሩን ያረጋግጣል ማለት ነው። አምስተኛ ህጉ በሚፈቅድለት መሰረት ለዓለም አቀፍ ባለሀብቶች ደጃፉን ክፍት ያደርጋል። ቀጣይ የካፒታል ገበያ ባለስልጣንና የሰነደ መዋለ ንዋዮች ገበያ ምን ልዩነት አላቸው የሚለውን በዝርዝር እናያለን። ከተለያዩ ማወዳደሪያ ነጥቦች አንጻር ስናይ የካፒታል ገበያ ባለስልጣኑ ዋና ሚናው መቆጣጠር ነው። የሰነደ መዋለ ንዋዮች ገበያ ዋና ሚናው ስራውን ማስፈጸም ወይም ኦፕሬት ማድረግ ነው። በዓላማ ደረጃ ስናይ የካፒታል ገበያ ባለስልጣን ህግን ያስከብራል፣ በዋናነት ባለሀብቶችን ይጠብቃል ማለት ነው። የሰነደ መዋለ ንዋዮች ገበያ የሰነደ መዋለ ንዋይ ልውውጥ ማቅረብ ነው ስራው የሚሆነው። በፍቃድ ደረጃ ስናይ የካፒታል ገበያ ባለስልጣኑ ለተለያዩ ስቴክሆልደሮች ፍቃድ ይሰጣል። የሰነደ መዋለ ንዋዮች ገበያ በተመሳሳይ የካፒታል ገበያ ፍቃድ የሰጣቸውን ተዋናዮች ፍቃድ ይቀበላል። ከቁጥጥር አንጻር የኢትዮጵያ ካፒታል ገበያ ባለስልጣን የሰነደ መዋለ ንዋዮችን ገበያ ይቆጣጠራል። የሰነደ መዋለ ንዋዮች ገበያ በተመሳሳይ የተለያዩ ደላሎችን ይቆጣጠራል። ከምዝገባ አንጻር ስናይ የካፒታል ገበያ ባለስልጣን በዋናነት ሰነደ መዋለ ንዋዮችን ይመዘግባል። የሰነደ መዋለ ንዋዮች ገበያ በካፒታል ገበያ ፍቃድ የተሰጣቸውን የተለያዩ ሰነደ መዋለ ንዋዮች ዘርዝሮ ያገበያያል። ህጋዊ ስልጣናቸውን ስናይ የካፒታል ገበያ ባለስልጣን በአዋጅ ቁጥር 1248/2021 መሰረት ነው የሚሰራቸውን ስራ ስልጣን ያገኘው። በተመሳሳይ የኢትዮጵያ ሰነደ መዋለ ንዋዮች ገበያ የሚሰራቸውን ስራዎች ህጋዊ ስልጣን ያገኘው በኢኤስኤክስ ሩል ቡክ 2024 መሰረት ነው። ስለነዚህ አካላት ዘርዘር ባለመልኩ ምን የሥራ ድርሻ እና ስልጣን አላቸው የሚለውን ለማወቅ ከፈለግን እነዚህን ዶክመንቶች በዝርዝር ማንበብ እንችላለን። ቀሪዎችን ቶፒኮች በቀጣዩ ቪዲዮ በፓርት 2 እናያለን። ለዛሬ እዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግ አትርሱ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑልኝ።